መዲያም ቤት ቀራ እንዴት አድርጌ ነው ሰዲው አሁን ሁሉ ኮተቴን ማለት ነው። ዝም ብዬ በሻኤል ላይ ሸክፌ እንዴት አድርጌ ነው ሰዲው። ካርጎም እንደላረግ ካርጎ ማድረግ አልችልም። የሚፈቀዱ ደግሞ 23 ኪሎ እና 10 ኪሎ ብቻ ነው። ስለዚህ ከኪሎ በላይ ነውና እንዴት ላድርገው? ይህ ሁሉ የመዳም ኮተት እንዳይመስላችሁ ማለት ነው። የሻኤን ኮተት ነው። በቃ ከዛ ነው ማለት ነው በየጊዜው እየጠለብኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች ውድ ቤተሰቦች እንኳን ሰላም መጣችሁ። እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዙ ተተረፉ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ለቪዲዮዬም ደግሞ ሀሳብ አስተያየት ፈልጋለሁና አስቀምጡልኝ ማለት ነው። እና የሚውላችሁ ወደ ሀገሬ ልገባ ውስን ቀናቶች ናቸው የቀሩኝ። አልሐምዱሊላህ ረቢል ዓለሚን በሰላም ለሀገሬ እንዲያበቃ ቤተሰቦችን በሰላም እንዲያገኛቸው ዱአ አድርጉልኝ ኢንሻአላህ። እናንተም ሁላችሁም ለሀገራችሁ ያብቃችሁ፣ ሁላችንም ለሀገራችን ያብቃን እያልኩኝ ማለት ነው። እና ዛሬ ኮተቴን ይዤላችሁ መጥቻለሁ እናንተ ጋር። እስኪ እያወራሁ ላስተካከል ልረትብ፣ የተረፈውን ምን እንደማደርገው ጨንቆኛ ማለት ነው። እና በጣም ቀያ በስቷል የምር ያኔ ግዴታ የምፈልጋቸው እቃዎች ስለሆኑ እነዛ ግዴታ ማሟላት ስላለብኝ አልሐምዱሊላህ እንደማንም እያረኩ ዝሮ አሟላው ማለት ነው። ችግሩ ግን እንዴት ይሄድ እና እንዴት እንደሚሄድ ጨንቆኛል። አሁን ኪሎ ከበዛም ብዙ ብር ነው የሚያስከፍሉት ማለት ነው። መግዛት ይሻላል ነው የሚያስብለው። ካርጎ እንዲያላረግ ደግሞ እንደምታውቁት ክፍለ ሀገር እስከማር ድረስ ስራ ስፖርት በጣም ይወስድብኛል። በዛ ላይ ደግሞ እኔ እንደፈለኩ ወጣ ገባ ብዬ የካርጎ እቃ ማሟላት አልችልም ማለት ነው። ይሄንን በሻኤል ላይ ነው እየሄድኩኝ እየጠለብኩኝ ማለት ነው። የሚመጣው እቃ ትልቅ ነው ብዬ የጠለብኩት ትንሽ እየተሆናለች፣ ትንሽ ነው ብዬ የጠለብኩት ትልቅ ይሆናል። በቃ አይነፋም ሲጀመር። ክዲያ ደግሞ የሆነ ነገር አምጥተው ክዲያኑን አያመጡትም። አንዱ ነገር አምጥተው አንዱ ነው ያኔ አይሟላም ማለት ነው። ሸርሸፋውን የአልጋ ልብስ ገዝቻቸው የአልጋው ልብስ አምጥተውልኛል፣ ግን ትራሱን አላመጡልኝም ማለት ትራሱን ሌላ ቦታ ገዛውኛው ማቻ አይደለም ብቻ ግድ ስለሆነ ዝም ብዬ ሌላ ቦታ ገዛው ማለት ነው። እና እንደዚህ ነው በቃ በኦንላይን የምትጠልቡት እቃ እኩል አይመጣላችሁም። እና የሽርጡ ምናምን ደግሞ ከሀበሻዎቹ ሱቅ ነው የገዛሁት። የሀበሻዎቹ ይሻላል ሆነም ቀረም ማለት ነው። ምክንያቱም በምትግባቡ ቋንቋ ታወራላችሁ፣ ይሄ ይሻለኛል። ሳይዛችሁንም ታወራላችሁ ምናምን። ያው ከሀበሾች ደግሞ ሁሉንም ሙሉ ለሙሉ አታገኙም። አንዱ ስታገኙ አንዱ ሲኖራቸው ያኔ ቢጃማ ሲኖራቸው ጅልባብ አይኖራቸውም፣ ጅልባብ ሲኖራቸው ደግሞ የሆነ ነገር ይጎላቸዋል። እንደገና ታክሲ ደግሞ ውድ ነው፣ 25 ብር ነው ለድራይቨር የሚከፈለው ማለት ነው። ይሄ የሻኤኑ ግን ድራይቨር የለውም። በዛ ላይ ሁሉም የፈለጋችሁ ተቃለ፣ ግን ሲመጣ እኩል በኩሉ ያኔ ግማሹ ይስማማችኋል፣ ግማሹ አይስማማችሁ። ያው እንደነገርኳችሁ ሀበሾቹ ደግሞ አወጣችሁ ስለሆነ የምታመጡት ያው የሚያጭበረብሩም ቢኖሩም ኦሪጂናሉን አሳይተው ኦሪጂናል ያልሆነውን ቢያመጣው። ይሄን አሁን ሻኤል ላይ ነው የጠለኩት። ወንድሜ እጅ ባትሪ አምጪልኝ ብሎኝ ትልቅ መስሎኝ በቃ እንዲያስቸግረው ብዬ ነው የገዛሁት። ይመጣል ማለት ነው የልጆች መጫወቻ አውራጣት ነው የሚያክለው። እንዲሁም አሁን በቪዲዮ ትልቅ ይመስላል። ከዚያ እንደገና በኋላ በቃ እኔ ይሄንን ትቼ ሌላ በሀበሾቹ 40 ብር ገዛው ማለት ነው። ያን አሪፍ ነው። ቆይ ያሳያችኋለሁ ውስጥ ስለሆነ ነው እንጂ እና በቃ እንደዚህ እያደረኩኝ አሁን ሸክፍ ቃየነ። አሁን ደግሞ የጨነቀኝ አልሐምዱሊላህ ተሟልቶ ነበር። ሜጃው ይሄ ነው ማለት ነው። የኔን 40 ብር ጠለኩ። ያ አሪፍ ነው ወንድሜ አምጪልኝ ብሎኝ ነበርና ይሄን 40 ብር ገዛው በኢትዮጵያዎች ማለት ነው። ምንም ቀረም የነሱ ይሻላል ያው እንደነገርኳችሁ። ይሄ ደግሞ መዳም ለኢትዮጵያ ሄዶ ገና ለሚወለደው ገና ላልታሰበው ልጅ ማለት ነው ስጦታ ያለ ሰጠችኝ። እንዴት ነው ነገሩ? ግን እንዲወልድ ልታጓጓኝ ነው መሰለኝ። ይሄን እያየሁማ አያስችለኝም። በቃ ቶሎ ብዬ መውለዴ ነው። እና ገና ኢትዮጵያ ሄዶ ታስቦበት ለሚወለደው ልጅ ያው ሁለት እንትን ናቸው ኮፊታውና እጅ ካልሲ እጅ ፊታቸውን እንዳይዋጭሩ ማለት ነው። እና እግር ከዛ ዙሮ ሁለት ተቀያሪ ናቸው ማለት ነው። እስከዚህ በወስዶ ደስ ይለኝ ነበር ማስታወሻ ማለት ነው። ግን ቦታ ስለሚይዝብኝ እንኳን ይሄንና ልብሴንም እንደማረገ ጨንቆኛል ማለት ነው። እስከ ካርቶን ቢሆን ያምር ነበር። እና እስከ ማቀፊያው ምናምን ዙሮ አንድ ጊዜ የሚለበሰውና አንድ ቀያሪ ያለው ማለት ነው። እና መዲያም ያመሰግናለሁ እንግዲህ አላህ ልጅን ይስጣኝ ማለት ነው።
አላህ ልጁን ይስጠኝና እያለበስኩኝ በዚህ እንዳስታውስሽ። እና ዱባዮች እስኪ የምታውቁ ነገሩኝ ማለት ነው። ኪሎ ከበዛ ስንት ነው የሚያስከፍሉት? 23 ኪሎ እዚህ ቀደም ሄጄ ነበር፣ ግን እዚህ ቀደም አላበዛውም። 23 ኪሎ እና 10 ኪሎ እነሱ ያሉትን ነው የወሰድኩት። በቃ ኖርማል ነው፣ ምንም ያሉኝ ነገር የላቸውም። በሰላም ሪፖርት አለፍኩ ማለት ነው። አሁን ግን ትንሽ በዛ አድርጌያለሁኝ። እንግዲህ አላህ ይገዘኛ ረቢ እና አደናቃፊን እሱን ምናምን እነሱን የያዝልኝና በቃ መርሃባ ለፊ ብለው ይላል ማለት ነው። እዛ ሪፖርት ደግሞ ወደዚህ እያደረጉ እንዳያሰቃዩኝ ማለት ነው። እና ያው ክፍላችንም ጠባብ ነው በጣም፣ በዛ ላይ 3 ስለሆነ ያኔ ለማስተካከል ለመረተብ ምናምን ራሱ አይመችም ማለት ነው። እንደ ስረትቢያችን አይተታ ተቃዋን ትዘረግፋለች፣ እሷ ተዘረተውን የቃየን ዘረግፋለሁ። በቃ በዛ ላይ በጣም ትንሽዬ ናት። የአልጋው ራሱ ተደራራቢ ነው ማለት ነው። ይሄ ነው አልጋው ነው የገዛሁት። የሚገርማችሁ ነገር ሼል ላይ ታዲያው አሪፍ ነበር፣ ግን የትራሱ ባለመጣጡ ነው አሪፍ ነው። ችግሩ ግን የአልጋው ልብስ የትራሱ ልብስ የአልጋው ልብስ ነው እንጂ የትራሱ ልብስ ችግሩ ይሄ ነው። እቃ ሟልቶ በደንብ ያያም ማለት ነው። ምንም ማረጋችን በቃ ሌላ ቦታ ዝም ብዬ ይሄንን አምጥተው ይሄ ትራሱ ልብስ አለው ማለት ነው። የዛኛው ብቻ ነው የሌለው። ትልቅ አልጋ ሲሆን ደስ ይል ነበር፣ ግን አልሆነም። ምን ታረጋላችሁ ማለት ነው። እና እንግዲህ እንደዚህ ቀን ሰዎች ቤት ሊቀይር ስለሆነ ግን ዛሬ ነገ ያባውን ታስረክብኝ። ይሄ ደግሞ ማለት ነው የሆነ ነገር ውስጥ ታስገቡና ቻርጅ አለው ሻለ ስታርጉት ይጨሳል ማለት ነው። ልክ እንደ ቡኩር ማለት ነው። የራሴ ጫማ ነው። ደግሞ የራሴ ጫማ ነው። ጫማው ግን አሪፍ ኦሪጂናል ነው ማለት ነው። በጣም ነው የሚያማምረው ጫማ። ይሄ ደግሞ ማንኪያ አንድ የወጥ አንድ ምናምን ስንጠብስ ያኔ የምናጠርበት አይደለም የሱ አንድ ደግሞ ዝርግ ማለት ነው። ይሄ ደግሞ የቡና መፍጫ ነው። እንግዲህ ሀገራችን እንኳን ማብራት ደካማ ነው። እንግዲህ ምናልባት ገንዘቡ ከሰጠን ቆጣሪ ነው ይገባል ኢንሻአላህ። ካልሆነ ማብራታችን በጣም የሀገር ደካማ ነው። ፓወር የለውም። ብዙም አይለኛ አይደለም። ቆጣሪ ትንሽ ነው ማለት ነው። ይሄ ደግሞ የሽንኩርት መፍጫ ግን የእጁ ነው፣ የካርባው ሳይሆን ይሄ የእጁ ነው። ግን አይነካም። ስኪኑ ውስጥ ያለው ማለት ነው ፕላስቲክ ነገር ነው። ብዙም አይነካም። በዛ ያለ ሽንኩርት አይከፍልም። መቼም ለዶሮ መስሪያ ደቂቃ ብዬ በእጄ ከምደክም ያው ይሄ ይሻላል ብዬ ነበር። ግን ስኪኑ ግን የማይረባ ነው ማለት ነው። ይሄም የራሴ ጫማ ነው። ይሄም የራሴ ጫማ ነው። ጫማው ግን አሪፍ ነው። ሁሉም ተመችቶኛል። ምንም ማለት ነው። ምንም ሳካ የለበትም ማለት ነው። ደግሞ መፈቀቂያ ማለት ነው። ይሄ ደግሞ የሽንኩርት መፈቀቂያ ነው። የጀዘርን የሆነ ነገር ጫማ ስፈልግ ተጠፍቅበታለሁ። ዝርጉ ነው ያ ትልቁ ቦታ ይዝብኛል ብዬ ዝርጉ ነው የገዛው ማለት ነው። ያኛው አሪፍ ነበር ግን እንደዚህ ባለ ማርኬ ያለ አንዱ ጨረስኩኝ። አሁን አንዱን አስተካክላለሁ። አልሐምዱሊላህ አንዱን አስተካክል ላይ ጨርሻለሁ። አንዱ ሻንጣና ትንሽዬው ብትከሸም ቢዘ ነገር ማለት ነው። ሽርጥ 2 ገዝቼ አንዱ ኦሪጂናል ነው፣ አንዱ ግን አይደለም። 2 ቦታ ነው የገዛው። መጀመሪያ የገዛሁበት ኦሪጂናል አይደለም፣ ውጭ ሌላ ውስጥ ሌላ 2 አይነት ነው። ይሄን አራራ ገዝቼ ነበር። ቦታ በጣም ያዘብኝ። ያስፈልግ ነበር ኢትዮጵያ ለልጅ መጫወቻ ገዝቼ ነበር። በፊት ገዝቼው እስከ ባትሪ ድንጋው ያኔ እስከ በጠርያው ነበር የሸጥልኝ። አሁን በጠርያ የለውም፣ ባዶ ነው ያመጡት። ያስጠላ እናም ይሄን ይመስላል። ልብስ የእናንተ ጋር እያወራሁ ያዘጋጃጀን ቴርሙስም ገዝቻለሁ። ቢስሚላህ ተርሙስም የሻይ ማለት ነው። እሱም ገዝቻለሁ። የቡና ግን አልገዛሁም። ኢትዮጵያ ሀገር የገዛለሁ ማቼ የሆነው ማለት ነው። እስከ ማቅረቢያው እስከ ምናምኑ ማቼ የሆነውን ኢትዮጵያ ገዛለሁ። እዚህ እንዳልገዛ ቦታ ይዝብኛል። ስለዚህ ኢትዮጵያ ማቼ የሆነውን ገዛለሁ ብዬ የቡና አልገዛሁም። የሻይ ነው የገዛሁት። ይሄው ሁለተኛውንም ጨረስኩ ማለት ነው። ተዘጋ 2 ትናንሽ ላፍ ገዝቼ ነበርና ብርድ ልብስ ትናንሾቹ ማለት ነው የ35ቶቹ 2 ገዝቼ ነበርና እነሱ ራሱ በጣም ቦታ ይዘውብኛል። የሻንጣዬ ግድግዳው ጋር እየተፈገፈገ ነጭ ሆኗል። ክሪያን ውስጥ አልገባልኝ አለ። በቃ ምንም አይሆንም ብዬ ውጭ አደረኩት። ማራጭ የለኝም። ታሪካው ሻንጣው አልከድንም ማለት እንዲሁም መሸምጠጫውን ዚቡን አበላሽቸዋለሁ። በግድ ስታገር ማነቀል ሰጣሁት። ምን ይሁን
ከዚህ የበለጠም እንዲያው ፈራው። አንደኛይቱ 25 ኪሎ ናት። አንዲቱ እንኳን ምንም አይሉም። ይቺችን ምንም አይሉም። ያኛው 30 ነው። ያኛው ነው የፈራሁት። የልጅ መጫወቻ አንዱ መኪና አንዱ አየር ማለት ነው። ግን እንትን የለውም፣ ባትሪ ድንጋይ የለውም፣ ባዶ ነው ያመጡ። ይሄ ደግሞ ትንሽ ተብየው ነው ማለት ነው። 10 ኪሎ የሚባል ይሄ ነው፣ ግን ከ10 ኪሎ ይበልጣል። ትልቅ የሻንጣ ነው የገዛው። በጣም ሀታ ሪፖርት ውስጥ ከአየር ማረፊያው ድረስ እንዴት እንደምወስደው ጨንቆኛ ማለት ነው። እግር ቢኖር በእግሩ ይሄድ ነበር፣ ግን እግር የለውም። ዝም ብዬ የልብስ ሻንጣ ስለሆነ እኔ እንጃ እንዴት እንደምወስደው ጨንቆኛል። ያው መውሰዱ ቀላል ነው፣ ግድ የለም። እንግዲህ አዘልኩትም በሻርቢን ቢሆን ማለት ነው። እንዴ ልጅ አዝለዋለሁ። ምንም አልኩ ምንም ብሎ እንዴ ማንም አድርጊያ ደርሰዋል። ብቻ እነሱ በዛ እንዳይሉኝ ብቻ እንጂ ማለት ነው። ይህ የሚገርማችሁ ሁሉም የልጅ ልብስ ነው ብላችሁ ታምናላችሁ? ሁሉም አንድ በአንድ የልጅ ልብስ ነው ማለት ነው። 2-3 ናቸው የኔ ያሉት እንጂ የተቀረ ሁሉም የልጅ ልብስ ነው። ሀቢቢ ያው ምሪ ልጄ ያልተወለደው ምን አጓጓኝ የተወለደው እያለ እና ልጅ መኖር መታደል የለው። ያው ናፍቆታቸው ቢከብድም ማለት ነው። እንደዚህ ለሱ ልብስ ገዝቼ ምናምን ሳስተካክል ማለት እንዴት ደስታ እንደሚሰማኝ ማለት ነው። ያው ምሪ ልጅ ሀቢቢ ይሄ ነው የትራስ ልብስ ማለት ነው የገዛሁት። ሲያስጠላ አማራጭ አጣሁ። ትልቅ ነው ደግሞ በዛ ላይ ማች አይደለም ጫማው ማለት ነው። ልጅ ጫማ ያው ምሪ ያውኒ እነዚህ ደግሞ ጌጣጌጦች ናቸው። ያው መዳም ሰጠኝ ነው እንጂ አልገዛውም። መች ሱቅ ይደስ ጀመረኝ። ሱቅ አልሄድም አልሄድም እኮ በቤት ተቆጥሬ ነው ማለት ነው። እና ሪፖርት ላይ ማለት ነው ዲባዮች ዕቃ ሲበዛ ምን እንደሚሉና ምን ያህል እንደሚያስከፍሉ እስኪ ንገሩኝ። ማለት ከገዛሁበት በላይ እንዲያስከፍሉኝ መጣል አልፈልግም። ምክንያቱም ሁሉም የገዛሁት ዕቃ ነው። ስንት ብር አውጥቼ የገዛሁትንማ አልጠልም። ከፍሌ ውስጥ ያለውኝ እንጂ ማለት ነው። እና ቪዲዮ እስከ መጨረሻ አውልኝ። ሰወዳችሁ አበረታቱኝ። በቃ ሀገሬ ከገባው ማለት ነው ለእናንተ የሚጠቅመው ምርጥ ቪዲዮ እየሰራሁ ለቅላችኋለሁኝ። ሰሞኑን ደግሞ ዩቲዩብ ቀዝቅዟል፣ እየሸረተ አይደለም። እኔም አንድ ሰሞን ፍትፈታ ጀምሬ ያስጠላኝ ነው ይደብራል፣ ተውኩት። ምክንያቱም ያለ ፈኔ ነው የጀመርኩት። ፈኔ አይደለም ማለት ነው። ወሬ አልችልም። ሲጨንቀኝ ዝም ብዬ ጀምሬው ነበር፣ አስጠላኝ፣ ተውኩት። አሁን የፈታው ጥያቄና መልስ እየለቀኩኝ ነበር። እይታ ግን የለውም። 50 እንኳን ራሱ አልገባም ማለት ነው። ግን የራሱ ጉዳይ አይግባ። ውስጤ ደስተኛ የማይሆንበትን ከምሰራ በዛኛውማ እየሸረተ ነበር። እስከ 1000 እስከ 800 እስከ 500 ይሸረት ነበር ስለ ሰዎች እያወራሁ ስሰራ ማለት ነው። ይህም ጫማ የራሴ ነው፣ ሽፍን ጫማ ማለት ነው። አንድ ሽፍን፣ አንድ ዝርግ፣ አንድ ደግሞ ተጠላላፊ 3 ነው የገዛሁት። በፊት የገዛሁትም ሌላ አለኝ። ዙሮ 5 ጫማ ለራሴ ገዝቻለሁ። ጫማ ማግዲ ነው። ለልጄ ግን 2 ጫማ ነው የገዛሁለት። አንድ እንትን ዝርግ ማለት ነው ከአንድ ወራው ጋር የሚለብሰው። ከአንድ ወራ በሳውዲ እኮ ምንድን ነው ይባለው? ከአንድ ወራ ሳይሆን ጠፋኝ። በዱባይ ነው ከአንድ ወራ የሚባለው። ይቺ ደግሞ ሱፍ ናት የልጄ ማለት ነው። የልጄ ሱፍ ውድ ነው ግን 65 ብር ነው የገዛሁት። ይሄ ደግሞ ፎጣ ማለት ነው። ፀጉሬን ታጥቤ ስጨርስ የማደርቅበት እና ትንሽ ያው አንዳንዱ በዛ ያለ ነው፣ ችግር የለውም። የበዛውን አስቀምጥለታለሁኝ። እየደረሰ ይለብሰዋል። በኩል እኮ የሆኑትን ደግሞ እንደሄድኩት አለብሰዋለሁ ማለት ነው። በጣም ብዙ ልብስ ነው የገዛሁለት። ልብሱ ደግሞ መሻላ ደስ ይላል። ኦሪጂናል ምርጥ ሱቅ ነበር ይዛኝ ሄደች ሴትዮዋ። ግን ችግሩ ከአንዴ በላይ አትወስደኝም። አንዴ ብቻ ወሰደችኝ። ገዝቼ መጣሁ ከሼን የቀረኝን ማለት ነው። ብዙውን ግን በሼን ነው የረተብኩት። ሀቢቢ ያ ዑምሪ ሚስት ፈልጉ ለልጄ ማለት ነው። ይቺ ሱፍ ናት እና ሴት ልጅ ያላችሁ ማለት ነው በዚህ አጋጣሚ ለልጄ እንድትሰጡ ሱፍ ተገዝቷል።
ቪዲዮውን ሁሉኝ እስከ መጨረሻ ሰው ወዳችሁ በርም አታሳልፉ እስኪ ማለት ነው። በሩ ሲመጣ ማለት ሳይለንት አድርጋችሁ አኑሩት እስከሚያልቅ ድረስ። በሩ ሲመጣ ኩት ካረጋችሁት አይቆጥርም ዶላር እንዲቆጥርልኝ ማለት ነው። በሩ ሲመጣ ከዛ ሳይለንት አድርጉትና ታስቀምጡታላችሁ ለእኔ ስትሉ ማለት ነው። እና ስለዚህ ሀሳብ አስተያየት ያላችሁ ደግሞ ሀሳብ አስተያየታችሁን ማስቀምጡልኝ። ወይኔ አናፊስ ቤት ከፍቼ ቪዲዮውን ማለት ነው ኮሜንት ሳልኮምት ጨርሶ ሌሎች ቤት ሄዶ በዚህኛው ስልኬ ወይ ጉዲ። በነገራችን ላይ አሁን ሪከርድ እያረኩበት ነው። በዛ ላይ እንትን ማይኩን ቪዲቶዝን እያወራሁ ነበር፣ ግን ቪዲቶዝን ላኪ አልከፈኩትም። ዝም ብዬ ሰክቾ ቀረጻለሁ። በኋላ ስሰማ ድምፅ ማፊ። ከዛ ምን አረኩኝ? ያኛውን ሳይለንት አድርጌ ሪከርድ እያረኩበት ነው ማለት ነው። ይሄ ደግሞ ጃኬት ነው ያኔ ቱታ ማለት ነው። በነገራችን ላይ ሁላቸውም ማች ነው ያኔ ልብሱ ማለት ነው። ሱሪና ሰሚዙ አንድ አይነት ነው። አንዳንዱ አይደለም የገዛሁት፣ በማች ነው የገዛሁለት። ይሄ ደግሞ ካንዶራ የሚለብስበት የውስጥ ልብስ ማለት ነው። ይሄ ነው ካንዶራው። ጀልብያ ምንድን ነው የሚባለው? በሳውዲ እኮ ጠፋኝ። ወይኔ ጉዴ! ቶብ አይዋ፣ በሳውዲ ቶብ ነው የሚባለው። ጥምጣም ገዝቼለታለሁ። እዛኛው ሻንጣዬ ነው፣ ግን ብዙ ታላሳየኋችሁ መሰል እንጂ። እቺ ደግሞ የኳስ ልብስ ናት። ባለፈው የኳስ ልብስ ግዢልኝ አለኝ። እሺ አልኩት። እና ሰዎች ያው ዛሬ ነገ እያሉኝ ነው። ቀኔንም እየጨረስኩኝ ነው። ቀኔን ከጨረስኩ በኋላ እንኳን ዛሬ ነገ ማለት አይችልም። ያው ቀኔ እስከሚጨርስ ድረስ ነው እንጂ ይሄ የፀጉር ማስያዣ ማለት ነው። ትንሽዬ ነበር እኔ የፈለኩት። ትንሽ ነው ብዬ ገዛዋለሁ። ይመጣል አንድ ጉድ እኔን የሚበልጥ ማለት ነው። ያው ቤቴ ሰው ነው እንጂ ውጭ ስወጣ ግን አይቻልም። ወደ ሻርቡ ላይ በጣም ወደ ላይ ስለሚቆረር መቆረር ደግሞ አይቻልም። ቤት ሰውን ግን እለብሰዋለሁ። ሁለት ማች ማለት ነው። አንዱ ለእህቴ ልጅ ነው፣ ነስ ያለው ለእህቴ ልጅ፣ ተለቅ ያለው ደግሞ ለልጅ ማለት ነው። የኔ ልጅ ትንሽ ይበልጠዋል። ማች እንዲሆንላቸው ብዬ ማች ነው የገዛሁት። እና ቪዲዮ ረዝም ነው ያረቢ፣ ረዘም። ያው በማሊ እያቆምኩትና ደግሞ ቪዲዮውን በጣም እያፈጠንኩት ነው። ምክንያቱም 3 ሻንጣ እስከምረትብ ድረስ 2 ሰዓት ፈጅቶብኛል ማለት ነው። 2 ሰዓቱን በመሀልም ቆም እያረኩ ደግሞ ቪዲዮውንም አሁን በጣም በሚያፈጥነው አድርጌዋለሁ። ምክንያቱም ረዝም ስለነበር ማለት ነው። ያው ሆኖ 25 ደቂቃ ሊሆነው ነው ማለት ነው። ይችም ትንሽዬ ለወንድሜ ልጅ ናት። የወንድሜ ልጅ ስንት 1 ዓመት ከ5 ወሩ ማለት ነው። ይበቃዋል ተስፋ አደርጋለሁ። ይሄ ለልጄ ነው። ይሄም ቱታ ነው የኔ ማች ነው ማለት ነው። ደስ የሚለው ነገር ግን ልብሱ በጣም ኦሪጂናል ነው። እንትን አይልም፣ አይነቅስም፣ ምንም አይልም። በቃ በሸይ ላይ ግን ልብስ አልጠለኩም። ምክንያቱም ሳይዙ ስለማላውቀው አበላሻለሁ ብዬ ጫማዬን የኔን የራሴን ጫማና ትንሽ የተወሰኑ እቃዎች ላይ ነው የገዛሁት እንጂ ይሄንን የልጄ ልብስ እንዳለ ባለፈው ይዛኝ ሄዳ ነበርና ሴትዮዋ ራሴ እያየሁ ነው የገዛው ማለት ነው። የሸይ ነው አስቸጋሪ ነው። ሳይዝ ማወቅ አለብኝ። የልጄን ሳይዝ ደግሞ ቁጥሩን አላውቀውም። እኔ እያየሁ በግምት ነው እንጂ ስንት ሳይዝ እንደሚለብስ ምን አውቃለሁ። እቺ ደግሞ የእህቴ ልጅ ናት፣ ግን ረዝም ናት። ረዝም ነው የልጆች የአረቦች ልጆች በዓል ሲሆን የሚለብሱት ማለት ነው። በመተኛ ሰዓት ገብቼ ነው እንጂ እስካሁን እየተጣሩ እና መዳም እንደዚህ ቁጭ ያደረጉኝ
ጓደኞችም ስለሚተኙ ለመቀረጽ አይመቸኝም። ግን ቀን ቀን በፈረቃ እንተኛለን ማለት ነው። ትምህርት ያለ ቀን ጧት 11 ሰዓት ስለሆነ የምንነሳው። ከዛ አንድ ሰው በጧት ተነስቶ ልጆቹን ይሸኛል። እነሱ ደግሞ ትንሽ ቆይቶ ብለው ስለሚነሱ በጧት የተነሳ ሰው ማለት ነው አስቀድሞ ገብቶ ትንሽ 1 ሰዓት ተኩል ያክል ተኝቶ ከዛ ልጆችን ለመቀበል ደግሞ ይነሳ ማለት ነው። ያው 3 የሆነው እኔ ልሄድ ስለሆነ ነው። እኔ እንዲያለማምድ ያለው አንዲት ሆነ ያመጣት እንጂ እስከዛሬ 2 ነበር። አሁን 3 ሆነና ማለት ነው። አልሐምዱሊላህ ብዙም የሚያጨናንቅ ስራ የለም። ረመዳን ሊገባ ሲል የመጣችሁ ማለት ነው። አሁን እንግዲህ 3ኛው ወሯ ይዛለች ማለት ነው። የልጅ ልብስ ያው ግማሹ አንዳንዱ ትላልቅ ነው፣ ግን ይሁን ችግር የለውም። ኢንሻአላህ ቢኢዝኒላህ እያደገ ስለሆነ የሚሄደው ይለብሰዋል ማለት ነው። እና በዚህ መልኩ እንደዚህ አድርጌ ልብሴን አስተካክሌ ጨረስኩ። ብዙም አልቀረኝም ማለት ነው። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ አበረታቱኝ። እናንተን ድጋፍ ኢንሻአላህ ከፈጣሪ በታች ማለት ነው። ከፈጣሪ በታች ፈጣሪ ገዛ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። እንዲሁም ለቻናሌ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለ ቪዲዮ ደግሞ ሀሳብና አስተያየት ካላችሁ ታስቀምጡልኝ ማለት ነው። ብቻ እንግዲህ አላህ ክፉን የያዝ እንጂ ጨንቆኛ። ይሄ ደግሞ የሶላት ሸርሸፍ ነው። ከኢትዮጵያዎች ነው የገዛሁት 35 ብር ማለት ነው። ባለ ኮፊታ ነው ከፋሽን የመጣ ብዬ ማለት ነው ገዛሁት። ያው ፋሽን ቢሆንም ሰፊ ስለሆነ ችግር የለውም። ጠባብ የሆነ ሀረካት ምናምን ቢኖረው ግን ለእኔ ለመስገጃ ስለሆነ ምናልባት ላይሆን ይችላል። ግን ይሄ ሰፊ ነው ምናምን ጌጣጌጥ ምናምን የለው። ይሄ ደግሞ የራሴ ሙሉ ቀሚስ ነው ማለት ነው። እኔ አብዛኛው ልብሴ ቀሚስ ነው ማለት ነው። እጀ ሙሉ ማለት ነው። እጀ ሙሉ ልብስ ነው የምወደው። አብዛኛው ልብሴ እኔ ትላልቅ ነው እና ያው የተወሰኑ ናቸው የኔ ልብስ 2 አዛ ይበልጡ። የተቀረው ሙሉ የልጅ ልብስ ነው ማለት ነው። ሀቢቢ ያ ዑምር ያ ቀልቢ ያ ልጄ እድክ ብለህ ጠብቀኝ። እቺ ደግሞ የእጅ ቦርሳ ነው ማለት ነው። ለዩቱበር ግዴታ ኮተቴ ብዙ ስለሆነ አንዱን ከአንዱ እየጨማመርኩ ኪሷ ብዙ ነው ማለት ነው። ያው ቅን ለማለት አይደላችሁ ግን ብዙ ኮተት ይይዛል። ስልክም ይይዛል ምናምን እንትንም ገዝቻለሁ፣ ዋይፋይም ገዝቻለሁ። ያው ውስጥ ነው አላወጣሁትም አላሳያችሁም እንጂ ሻምፖኔ የቫዝሊት ነው። ይሄ ደግሞ ቅባት ማለት ነው። ኢትዮጵያ እኮ 800 ብር ነው። አሁን ጨምሮም ሊሆን ይችላል እና ብዙ ነገሮችን ይጨምርልኛል ማለት ነው። ኪሱ ብዙ ነው። በቃ ያኛው ቦርሳ ማለት ሰማያዊቱ የቆየ ነው። ልጥለው ነው። አዲስ ገዝቻለሁ ካይና ወጥቼ ማለት ነው። ያው ብሬን አብሬ እንዳልጥለው የሀብታም ነገር ሀብታም አይደለ ቦርሳው ጋር እንዳልጥለው ማለት ነው። አብዛኛው አዲስ ከገዛሁት ይሄ ደግሞ $20 ነው። ስንት ነው የሚሆነው ግን የምታውቁ ማለት ነው። አሁን ሪፖርት ሲሄድ ያዘረዝረዋለሁ። ሰውየው ነው የኢድ ስጦታ የሰጠኝ $20 ማለት ነው። ይሄ ደግሞ ሴት ቤት ኮተት ማለት ነው። መስሪያ እየገዛች ትመጣለች። እኔ ብዙም አልጠቀምም። ዝም ያንዳንድ ጊዜ ነው የምጠቀመው። ስለዚህ ሳያልቅ ዝም ብላ የገዛች ትመጣለች። ምን አለ ሽቶ ብትገዛ የኔ የምትገዛበት ማለት ነው። ሽቶ ቢሆን ይጠቅመኝ ነበር እና ያኛው ብዙም ስለማያምር ልጥለው ነው። አሁን እዚህኛው ላረገ ነው ማለት ነው።
እና ውድ ቤተሰቦች ሁላችንም ለሀገራችን ያብቃን፣ ርዝቃችንን በሀገራችን ያርግልን። እስከመቼ ተሰደን፣ እስከመቼ በሰው ቤት፣ እስከመቼ ሰው ታዛዥ ሆነን ማለት ነው። እና አላህ ሱብሃነሁ ወተዓላ የእርፈት እንጀራ ይስጠን በሀገራችን ችግር የለውም ብንሰራም፣ ሰላም ከሆነ እንሰራ። መቼም ለመኖር መስራት ግድ ስለሆነ ሳይሰራ ምንም አይገኝም። መስራት ግድ ነው ማለት ነው። በሽተኛ ነው ሳይሰራ የሚቀመጠው እንጂ ኑሮ አፍያ ያለው ሰው ግዴታ ለመኖር መስራት ግድ ነው። እና መስራት ችግር የለውም። ሀገራችን ሰላም ይሆንልን እና ያንንም